ሰላም ሰላም ቤተሰብ በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አንዳንድ ተማሪዎች የሚያስቸግሯቸው ፊደላቶችን በደንብ አድርገን እናያለን። አብራችሁን ሁኑ። አ አ እንላታለን። እችን በቀይ የጻፍናትን አ እንላታለን። አ ፊደሏ አ እንላታለን። አ በጣም ጥሩ። ቀጣይ ይችንም አ እንላታለን። አ አ ሁለቱ ሞክሼ ሆህያት እንላቸዋለን። ሞክሼ ሆህያት። ጥሩ። ይችኛዋ ሀ ነው። ሀ ነው የምንላት እንጂ አ አይደለም። ሀ እስቲ የዚህኛው ልዩነት አ ነው አይደለ? ይችኛዋ ደግሞ ሀ። ስለዚህ ሁለቱ ፊደላት የተለያዩ ፊደላት ናቸው ማለት ነው። የመጀመሪያው ሁለቶቹ አ እንላቸዋለን። ይችኛዋ ደግሞ ሀ እንላታለን። ሀ እንላታለን ማለት ነው። በጣም ጥሩ። ቀጣይ ይችኛዋም ሀ እንላታለን። ሀ ብዙሃኑ ሀ። ይችኛዋን ሀሌታ ውሃ ነው ያለ። ይችኛዋን ብዙሃኑ ሀ። በጣም ጥሩ። እሺ አሁን ይችን አ አልናት፣ ይችንም አ አልናት። እነዚህ በሬክታንግል ቅርጽ ያሉት አ እንላቸዋለን። አ በክብ ቅርጽ ያሉት ደግሞ ሀ እንላቸዋለን። አ እና ሀ ይለያያሉ። አ እና ሀ ይለያያሉ ማለት ነው። በደንብ አድርጋችሁ ማየት ያለባችሁ ነገሮች። እሺ ወደ ቀጣይ ስንሄድ ደግሞ በ ሳይሆን ቨ እንላታለን። ቨ እስቲ ቨ በእንግሊዘኛው ቪኢ ተብላ ነው የምትጻፈው። ቪኢ ተብላ ትጻፋለች። ቪኢ ቨ። እሺ ቀጣዩ ፊደል ደግሞ ማን እንለዋለን? ይሄንን እዚህ ጋር ያለውን ኸ ነው የምንለው። ኸ ብለን ጀምረን ሀ ነው የምንለው። ወደ ሀ ነው የምንመለሰው ማለት ነው። ሁ እንላለን። የመጀመሪያዋ ፊደል ብቻ ናት የምትለየው እንጂ ከዛ በኋላ ወደ ሁ ተመሳሳይ ይሆናሉ። በቅርጽ ብቻ ነው የሚለያዩት። ግን ኸ የሚል ስም ይሰጠዋል ማለት ነው። ላይኛው ይሄ ቨ እንለዋለን። በጣም ጥሩ። ቨ። እሺ ከላይ ጀምረን በስርዓት እናነባቸው። አ ኡ ኢ አ ኤ እ ነው። አያችሁ? ኦ ይሄኛውም አ ነው የምንለው። ዜሮ ቅርጹ። ይሄኛው መጀመሪያው አልፋው አ ይባላል። ታችኛው ደግሞ አይኑ አ ወይም ዜሮ አ ይባላል። ኡ ኢ አ ኤ እ ኦ በጣም ጥሩ። ቀጣይ ሀ። ይሄኛው አ ነው ያለው። ይሄኛው ሀ አ ስትል ክብ ይሆናል። ሀ ሲል ከፈት ይላል ማለት ነው። አ ስትይ ክብ ይሆናል። ሀ ስትይ ደግሞ በደንብ ይከፈታል አፍ ማለት ነው። ሀ ስትሉ አፍ በደንብ ይከፈታል። ሀ ሁና ኡ ስትሉ አፋችሁ ጠበብ ብሎ ከንፈራችሁ ወደ ውጭ ይሆናል። ሁ ስትሉ ደግሞ ትንሽዬ ሰፋ፣ ትንሽዬ ልዩነት አለው ማለት ነው። አና ሀ ብዙ ጊዜ የሚመሳሰልባችሁ አናባቢው ስለሆነ ነው። አኡ አናባቢ ስለሆነ የፊደል አናባቢ ስለሆኑ ነው። እሺ ጥሩ። አሁን ከዚህ ጋር እንደምናየው የሀና የአ ልዩነት ነው። በቃ በጽሁፍ ላይ የሚያስቸግራችሁ ማለት ነው። ታነቡና ጽሁፍ ላይ ያስቸግራችኋል። ይህን በደንብ አድርጋችሁ ለማየት አ ማለት አ ስትሉ በጣም አፋችሁ ይከፈታል ማለት ነው። ሀ ስትሉ ቀለል፣ አ ስትሉ ጠበቅ አድርጉት፣ ሀ ስትሉ ቀለል አድርጉት ማለት ነው። አሁን እናነበው። ሀ ሁ ሂ ሃ ሄ ህ ሆ። ይሄኛውም ሀ ይባላል። ብዙሃኑ ሀ።
ይሄኛው ሀሌታ ውሃ፣ ይሄኛው ብዙሃን ውሃ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ። በጣም ጥሩ። እነኚህ ሁለቶቹ ፊደላቶች ሃ ይባላሉ። ሞክሼ ሆሄያት ማለት ነው። ሌላ ተጨማሪ ሃም አለች። ይችኛዋ አንድ ሃ አለች። ሐመር ሃ ምንላት ይቺ ሃ ማለት ነው። ሶስቶቹ ሞክሼ ሆሄያት ይባላሉ። እሺ ከላይ ያሉት ደግሞ እነኚህ ሁለቶቹ ደግሞ ሞክሼ ሆሄያት ተብለው አ ነው የሚባሉት። አ አ አ። በጣም ጥሩ። አ ይባላሉ ማለት ነው። ይችኛዋ ደግሞ በ ከሚባል ፊደል ከላይ ይጨመርባትና ከበ ወደ ቨ የከንፈር ፊደል ከንፈራችሁ ይነካካላ ቨ ስትሉ ቨ እቺ ቨ እንላታለን። ቨ ቡ ቪ ቫ ቬ ቭ ቮ። ኦኬ ይችኛዋ ደግሞ ኸ እንላታለን። ኸ እንላታለን ማለት ነው። ኸ ሁ ሂ ሃ ሄ ህ ሆ። ኦኬ ቤተሰብ አሁን እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ እነኚህ ሁለቶቹ ፊደል ሃ ብለው ይጀምራሉ። ይሄኛው ደግሞ ኸ ብሎ ጀምሮ ሁ ይላል። እነዚህኛው ሃ ብለው ጀምሮ ሁ ይላሉ። ሁ አያችኋ። ስለዚህ ይችኛዋ ፊደል ከሃሁ ቤት የምትለይበት ይችኛዋ ፊደል ከሃሁ የምትለየው ኸ ብላ በመጀመሯ ነው እንጂ ከዛ በኋላ ኸ ሁ ሂ ሃ ሄ ህ ሆ ነውላቸው። በነገራችን ላይ ይቺ ፊደል የቄስ ትምህርት ወይም ደግሞ የቆሎ ተማሪዎች ናቸው በብዛት የሚጠቀሟቸው። የኛ ላይ ብዙም አንጠቀማቸው። እንዲሁም ይችኛዋን ሃ ማለት ነው ያን ያህል ስንጠቀምባት አይታይም። የዚችኛዋ ቤተሰብ አራተኛዋን እንጠቀምባታለን በብዛት ማለት ነው። አራተኛዋን በብዛት እንጠቀምባታለን። እንዲሁም ደግሞ አንዳንድ ቃላቶች ላይ ይችኛዋ ኸ ምትለዋ ትመጣለች። ኸ ምትለዋ አንዳንድ ቃላት ላይ ትመጣለች ማለት አለኸይ ስንል አሁን ለምሳሌ ኸን እናስገባለን አለኸይ ለማለት ማለት ነው። እና እነዚህ ፊደላቶችን በአጽንኦት ማየት ያለባችሁ የሁለቶቹ ፊደላቶች እነኚህ ከእነኚህ ጋር እንደማይገናኙ ማለት ነው። ፈጽሞ ሊገናኙ አይችሉም። በቃ እነዛ እነዚህኛው ሃ እና አ ነው የሚሉት ማለት ነው። አ። በጣም ጥሩ። እንዲሁም ደግሞ ይችኛዋ ፊደል ደግሞ እዚህ ጋር ቦታ ስለጠበበ ያጻፏትም በ እና ቨ በፍጹም መገናኘት የሌለባቸው በቃ በፍጹም ማይገናኙ ማለት ነው ሁለቱ ፊደላቶች። እንዲሁም ይችኛዋ ፊደል የራሷን የሆነ ዝርያ ያላት የራሷን የሆነ ያጻፍ ስልት ያላት ነገር ግን ስም ከሃሁ የተዋሰች ናት። ከነዚህ የተዋሰች ናት። ስለዚህ ኸ ብላችሁ ሁ ነው የምትሉ። ኸ ብላችሁ ሁ ትላላችሁ። ይች ሁ ሂ ሃ ሄ ህ ሆ። እስቲ ይችኛዋን ሃ ደግሞ እንበል። ሃ ስንጀምር ሃ፣ ይችኛዋ ደግሞ ስንጀምር ኸ ብለን ማለት ነው። ሁ ሂ ሃ ሄ ህ ሆ። በጣም ጥሩ ቤተሰብ። ሌላ ያልገባችሁ እና ቅር ያላችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። በውስጥ መስመር ለመማር በ0927 1551 29 ላይ ብትደውሉልን በሳምንት 5 ቀን በቀን አንዳንድ ሰዓት እንሰጣለን። ከኛ ጋር ከመጡ አማርኛና እንግሊዝኛ በቀላሉ አንብበው ይመለሳሉ። መልካም ጊዜ ተመኘሁ።